ሰላም ጤና ይስጥልን የዩቲዩብ ቤተሰቦቻችን፣ በዛሬው ቪዲዮ በአራስ ህፃናቶች ላይ በወሊድ ጊዜ ስለሚከሰቱ ጉዳቶች መንስኤ እናያለን። በወሊድ ጊዜ የሚከሰቱ ጉዳቶች ማለት አንድ ህፃን ልክ ከመወለዱ በፊት፣ በወሊድ ጊዜ ወይም ከተወለደ በኋላ ወዲያውኑ የሚከሰት አካላዊ ጉዳት ነው። የወሊድ ጊዜ ጉዳት መንስኤዎች የምንላቸው አንደኛ የፅንስ የጤና ሁኔታ፣ ሁለተኛ የእናትየው የጤና ሁኔታ፣ ሶስተኛ ደግሞ ሌሎች ውጫዊ ሁኔታዎችን ያካትታሉ። የፅንስ የጤና ሁኔታ የምንለው ለምሳሌ የፅንሱ ኢንፌክሽን ካለ፣ ሁለተኛ የደም ዝውውር እጥረት ካለ፣ በተጨማሪም የህፃኑ የአቀማመጥ ችግር ካለ በወሊድ ጊዜ ጉዳቶች ሊከሰቱ ይችላሉ። ሁለተኛው የእናት የጤና ሁኔታ ሲሆን እሱም እናትየው ከልክ ያለፈ ውፍረት ካላት፣ ሁለተኛ እናትየው የስኳር ታማሚ ከሆነች፣ በተለይ ደግሞ በእርግዝና ጊዜ የሚከሰት የስኳር አይነት ካላት፣ ሶስተኛ የእናትየው ኢንፌክሽን ካለ፣ በተጨማሪ ደግሞ የእናትየው የዳሌ አጥንት ቅርጽ ለህፃኑ ምቹ ካልሆነ በወሊድ ጊዜ የሚከሰት ጉዳት በጨቅላ ህፃኑ ላይ ሊከሰት ይችላል። ሶስተኛው ደግሞ ሌሎች ውጫዊ ሁኔታዎች የጨቅላ ህፃኑን ለአካላዊ ጉዳት ሊዳረጉት ይችላል። ለምሳሌ የህክምና ቸልተኝነት። ሌላው ደግሞ በህክምና እርዳታ የሚወልዱ እናቶች የጨቅላ ህፃናቱ ላይ አካላዊ ጉዳት ሊደርስ ይችላል። ለምሳሌ በቫኪዩም ወይም በፎርሴፕስ እገዛ የሚወለዱ ህፃናቶች ላይ የአንጎል ውስጥ የደም መፍሰስ፣ የራስ ቅል ስብራት፣ የትከሻ ጉዳት እና ሌሎችም ሊደርሱ ይችላሉ። በዚህ ዙሪያ ጥያቄ ካለዎት ኮሜንት ሴክሽን ላይ ያሳውቁን። የማህፀንና ፅንስ ስፔሻሊስት ሐኪሞችን ለማማከር የዊኬር አፕሊኬሽንን ከፕሌይ ስቶር ላይ በማውረድ ሐኪሞችን ማማከር ይችላሉ። ቸር ሰንብቱ።